ተለያይቶ ማንም ከማንም ጋር ማትኖር ከሆነ አሁን ነው ስራ ያገኘሁት ገና አሁን ነው ስራ የጀመርኩት ምናምን አለች። እስከዛሬ በምን እየተዳደርሽ አልኳት። ወይስ እሷን የሆነ እየሸጥሻት ነው ወይ ለወንዱላ ብዬ አልኳት። ምን እያረግሻት ነው? በምንድን ነው የምትበሉት? ስራ ከሌላችሁ የሚያግዛ እሺ ማን አለ ስላት ከአይለቲክ ማን አለ አልኳት። የአባቴ ቤተሰቦች ነው። የአባቴ ቤተሰቦችንም አልቀርባቸውም። የእናቴ ኢትዮጵያ ናቸው የሚኖሩት፣ ኢትዮጵያዊ ናቸው። ከነሱ ጋር ደግሞ ርቄ ነው ያለሁት አለች። እና የልጅቷ ያለችበት ይኸውልሽ አቡዬ እኔ ህግና ህግ ቢይዘው ይሄን ነገር ወላሂ በረንብ በስነ ስርዓት በቃ ህግ ይፈተዋል እስከ ጋማዋ። ምክንያቱም ይቺ ልጅ ያለች እሺ እዛ ያለ ሰው አንቻችን መጠቆ ግን መጥቆይ ግን አሁን በሰላም መፍታት ካልፈለገች መጠቆማችን ቁጥሩ አለ እኔ ብያታለሁ። ግን እናቷ ምን አንድ ነገር ብቻ የሚያደርጉልን ከሚኖሩበት አካባቢ ከሚኖሩበት ቀበሌ አካባቢ ሄደው ማለት ነው ልጄ እንደዚህ ናት ብለው ወረቀት ያጽፉና ደሴ ራሱ ኢሚግሬሽን ሰው ልኬ ነበረ። ራሳቸው ግዴታ እናታቸው መምጣት አለባቸው። ግን እሳቸው መምጣት የማይችሉ ከሆነ ወረቀት ያጽፉና ለደሴ ኢሚግሬሽን ማለት ነው። የደሴ ኢሚግሬሽን ችግሩን አይቶ የፓስፖርት ቁጥሯን ብቻ ነው የሚሰጠኝ። እኔ እኮ የምፈልገው የፓስፖርት ቁጥሯን ብቻ ነው። አንድና አንድ የፓስፖርት ቁጥሯ ከተገኘ ያለ ፓስፖርት እንትኑ ተብሎ የኤፍሬም ኤምባሲ ሄዷል ነበር እንዴ? ያለ ፓስፖርት ኤፍሬም ብለው እኔ ኤምባሲ ገባሁኛል። በቀደም እኮ እኔ ትስልልሽ ውስጥ ገብቼ ነበር ላዋራሽ፣ ኔትወርክ እምቢ አለኝ። ስልክ ይቀማል ራሱ ይዘሽ ስትገቢ ላዋራሽ ነበርና እኔ ለአምባሳደሩ ራሱ ቁጭ ብዬ ነገርኩት ያለውን ችግር ማለት ነው። እሱ ምን አለኝ፣ አዲስ አበባ የውጭ ጉዳይ ሚኒስቴር ያለውን ችግር እህት ካላት ወይ ወንድም ካላት ሄደው ያመልክቱ፣ በአንድ ቀን ይወጣል ወረቀት። እኔ ስፔሻል ትብብር ይተባበሩናል በዚህ ጉዳይ ብዬ ነበር እንጂ ይሄ ኖርማሊ ማንም ሰው ሲጠፋ ምንም ሲል የሚያደርጉትን በቮይስ ነግረሽን የመለስኩት ይችላል። ይሄ ኖርማል ፕሮሲጀር ሄዳችሁ ውጭ ጉዳይ አጽፋችሁ ይዛችሁ ነው እንደሚሉት። ከዛ ውጭ ጉዳይ ይጻፋል። በጣም ብዙ ኬዝ አጽፈን ከውጭ ጉዳይ ኤምባሲ ተልኮላቸው ሌተሩ ፎሎ አፕ የሚያደርግልን አተን ዝም ነው የተባለው። ስለዚህ ይሄንን አሁን እናትየው ውጭ ጉዳይ ድረስ ደርሰው ማጻፍ ከቻሉ ይሄንን ፎሎ አፕ ታደርጊልናለሽ አንቺ? አዎ እናደርጋለን። ኤፍሬምም አለ እኔም አለው ችግር የለው። ለነገሩ ኤፍሬምም አለ። አሁን እኮ ዘመድ ምናምን እኔ እና እሱ እኮ በቀደም ለታ ሲሄድ ኤፍሬም ያው እንትን አላልኩትም ኤምባሲ ሆኜ እኮ ለሱም ደውዬለታለሁ። ወረቀት በአካል አልተገናኘንም፣ በስልክ ሆነን በስልክ እንገናኛለን። ችግር የለም። አልመጣም። አዎ የዛን ቀን አልመጣም ማለት ለእሑድ ነበር የተቀጣጠሩት ከአዙ ጋር ሊሄዱ ማለት ነው። አጋጣሚ እኔ ሲመቸኝ ለምን አልገባም ሰው አገናኘኝ ዋናው ጋር ማለት ነው። እና እሱ ብቻውን አይሄድም እንዴ? ለምን ሌላ ሰው ይችላል? ግን አያስገቡትም። ምንም ነገር ይዞ ስልክ ይዞ መረጃ ይዞ መግባት አይችልም። ቢገባም ይሄን ነው የሚሉት፣ ሌላ ነገር የሚሉት ነገር አይኖርም። ለምንድን ነው ያስገቡት? ማንኛውም ኢትዮጵያዊ መግባት አይችልም ኤምባሲ ለጉዳይ ቀጠሮ ለጉዳይ ሲኖርሽ ጉዳይ ሊጠይቅ ነው። ጉዳዩ የእህቱ ጉዳዩ የጎረቤቱ ልጅ ታግታ ሊያመለክት ይሄ ጉዳይ አይደለም እኮ ሄዱ። አሁን ቢጠይቁት ይሄ ነፍሰሽ ነው እኔ ያልኩሽ ነው የሚሉት። ምንም አይነት ግን ያስገባሉ። ማንኛውም ኢትዮጵያዊ ያስገባሉ። ችግር ካለ እንደዚህ ነው። ጥያቄ ራሱ ጉዳይ ስልክ አይፈቀድም ለምትለው ስልክ አይፈቀድም። የትኛውም ኤምባሲ ካታር ያለ ኢትዮጵያ ኤምባሲ በሄድ በር ላይ ስልኬን አስቀምጬ ነው የምገባው። ይሄ የትኛውም ኤምባሲ ህግ ነው። ኤምባሲ ስልክ ይዛችሁ መግባት አይቻልም። ምክንያቱም እኔ እንዲሁም የሴትያ አንቺ ጋር የተባለው ምናምን የእናትየዋን ድምፅ እንትን ለማለት አብሮኝ ወጥቶ መኪና ላይ ነው እንደገና ድምፁን ቮይሱን ያለውን ነገር እንትን ያልኩት። ወላሂ እንትን እኛ ፓስፖርቷን ብቻ እንዲያወጡ ነው ቁጥሩን የፓስፖርቷን ቁጥር ካወጡት ኤምባሲ ኢትዮጵያ ላይ ማለት ነው ያወጡበት ኢሚግሬሽን ላይ ያቺ ቁጥር ከመጣች እኮ ለፖሊስ በላቅ ማድረግ ትችያለሽ። በልጅቷ በፋጡማ በራሷ ቁጥር አድርገሽ አያይዘሽ መበለቅ ይቻላል። ችግር የለውም። ግን የፓስፖርት ለዚህ ሁሉ ነገር ያገደን ፓስፖርት ነምበር ዋን ፓስፖርት ነምበር ችግር የለውም። እሱን እንፈልጋለን። እሺ አንዱ ሁለተኛ ነገር ደግሞ ፋጥማ 8 ዓመት ሙሉ እናትየውን ስታስለቅስ ልጄን አገናኝ እያሉ ስታስለቅስ ኖራ ምላሽ ሳሰጥ ቀርታ አሁን ፎቶዋን ስለለጠፍኩ ነው ምላሽ የሰጠችው። አሁንም ያሳሰባት ያለው ፎቶ እንዲደለትላት እንጂ ስለ ልጅቷ አይደለም። እኔን ስታወራኝ ፎከስ አድርጋ የምታወራኝ ቪዲዮውን ነው። ኤፍሬምን ስታወራው ቪዲዮውን አስደልትልኝ ነው የምትለው። ገባሽ? ከኔ ጋር እንደዛ ነው ያወራው እኮ አየሽ። እሷ ትኩረቷ እኔ ቪዲዮውን እንዳጠፋላት እንጂ ቪዲዮውን ላንቺ መጣ ቪዲዮውን አስደልችልኝ፣ ኤፍሬም ሄዳ ቪዲዮውን አስደልችልኝ። የእናትየውን ቁጥር አፈላልጋ ደውላ ሀቢባን ቪዲዮውን እንድትደልት ንገሯት ብላቸው ማዘር ተጨንቀው ነው
እኔን ያናገሩኝ። አሁን ገባሽ? እኔ ምደልተው ፈጅር ላይ ማለት ነው ዛሬ እንዲሁም ለኤፍሬም እያወራሁት ነበር። ፈጅር ላይ ደውልልሻለሁ በቪዲዮ በዋትሳፕ ኮል ማለት ነው። ደዊና እኔ አንቺ እሺ አልኳት። ግን አሳይሽና ዘጋዋለሁ ምናምን ስትል እንደሱ አይደለም። አንቺ እሷና አንቺ ቁጭ ብላችሁ ሰሚራ መሆኗን እንዳቅ በስነ ስርዓቱ ማናቸውንም ሁልጊዜ ስታወሪው የነበረው ቪዲዮን ከፍተሽ ቁጭ አድርጊው። እኔ በሌላ ስልክ ሪከርድ አድርግሻለሁ። በትክክለኛው እውነት ሰሚራ ከሆነ ችግሩ ከእሷ ጋር ከሆነ ከአንቺ ጋር ካልሆነ ሀቡን ብትሆን እኮ አንቺም ወገን ነሽ፣ አንቺ የምትጫንሽ ነገር አይኖርም። ግን በትክክል ሰሚራ መሆኗን አንቺ ዝም ብለሽ እንደ ኖርማል ሁልጊዜ እንደምታወሪያት አውሪያት አልኳት ስላት እሺ ሳሲት ተለይ በኋላ ምን አለችኝ? አልችልም ዛሬ 2 ቀን እኔ ሰውን ማውራት አልችልም። በቴክስት ነው ሴትዮ ሳይኮና ተመላውሙ ጤነኛ አይደለች። ሰሚራ አይምሮን ታማለች ስላልቻል ራሷ ናት የአይምሮ ታማሚ። ለምን አሁን የምትለው ሌላ በኋላ የምትለው ሌላ አሁን የምትለው ሌላ። አሁን እሺ ትልና እሺ በዚህ ሰዓት አወራሻሉትና በኋላ ቆይታ አልችልም። አሁን ነው ስራ የገባው። እስከ ዛሬ በምን ኖርሽ? አሁን ገና ነው ተመርቄ ምናምን ስራ ያስኩት ምናምን አለች። አሁን ብር አመጣለሁ ከባንክ ብር አመጣለሁ። ሳምንት በዚህ ፕሮሚስ እገባልሻለሁ በዚህ ሳምንት ውስጥ ትኬት ቆርጬ እኔ ልቁረጥልሽ ትኬት አልኳት። ትኬት ልቁረጥላት እኔ በቃ አንቺ ትኬት ያልሽ እኔ ብር አሰባስብላታለሁ። ሚዲያ ላይ ሰሚራን ይዘሻት ነው የተቅረበ ቪዲዮ ህዝቡ የያትና እውነት አንቺ እንዳልሽው አይምሮን ታማሚ ናት። ራሷን ታጠፋብኛለች ቤተሰብ ካገኘች እምቢ በር እንኳን ከተንኳኳ ትልና 7 ቀን ሙሉ ራሷን ስትስታለች። በር እንኳን ከተንኳኳ እና ጤነኛ ስላልሆነች ቤተሰብ አትፈልግም። ብቻዋን ምን ልታደርጋት ነው? ብቻዋን በር ዘግታባ ምን ልታደርጋት ነው? 8 ዓመት ሰው እንድታይ አትፈልግም። ሰው እንድታገኝ አትፈልግም። ይሄ እኮ ኖርማል አይደለም። እኔ ልምጣ አልኳት እኮ እኔ ልምጣ ስላት አበደች። እኔ ልምጣ አልኳት እኔ ምንም 2 ሰዓት 3 ሰዓት ቢፈጅብኝ ነው። እሺ ከኤፍሬም ጋር እኔና ኤፍሬም ከፈለሽ እንምጣ እሱን አታስገቢው። እሺ እኔ ልግባ አልኳት። እኔ ከኔ ጋር ትገናኝ ምንም ማረግሽ ነገር የለም። እኔ ቅድሚያ ከፈለሽ መኖር ፓስፖርቴንም ኢቃማዬንም እልክልሻለሁ መጥሞን እንድትሆኝ ምንም ችግር እንደማላመጣብሽ ግን ልግባና ላውራት እኔ ወይም ኑ እናንተ የሆነ ካፌ ቦታ ላግኝሽ አብራችሁ ሁለታችሁ ማንም በሌለበት ማንም ሰው ምንም ነገር ይዤ ሰው አልመጣም እኔ ብቻዬን ላግኛችሁ አልኳት። የሆነ ካፌ ቦታ ላግኛችሁ ችግሯን ልስማው ከአንቺም ከሷም ልስማና ሁለታችሁንም ችግር ከሰማን እኮ እኛ ከእናንተ ምን እንፈልጋለን? ወደ ፈቅዳ ከሆነ ችግር የለም። ግን እናት እንደዚህ እያለቀሰች እናቷ ነገ ብትሞት አንቺ ፈጣሪሽን አትፈሪም ወይ? ጀነት የት እንደሆነ ከእናትሽ እግር ስር መሆኑ ታውቂያለሽ። እሷም እኮ እንደዚህ ነው እና ፈጣሪሽን አትፈሪም ወይ? ለምንድን ነው እንደዚህ የምታደርጊው ምናምን አልኳ። በፍጹም እኛ ሀበሻ አግኝተን አናቅም። ከኮሮና በፊት ያገኘን ሀበሻ የሚባል ነገር አግኝተን አናቅም። ለምን ምን ችግር አለው አልኳት። ሁልጊዜ ቤት ውስጥ ናት። ከወጣንም ከተዝናናኝም ጓደኞቼ ጋርም ከሄድኩኝ እኔና እሷ ብቻ ናት። እና እቺ ልጅ ምንድን ነው? እኔ በጣም ብዙ ጥያቄ የሚፈጥርብሽ ነገር አለ ጭንቅላትሽ ላይ። ከወጣንም ተቋርጠሽ ነበርም ከወጣንም ከተዝናናንም ምን አለች? ከወጣሁም እኔና እሷ ብቻ ነን እንጂ ሌላ ሰው አንፈልግም፣ ሀበሻ አንፈልግም እኮ። ይሄ ኖርማል እኮ አይደለም። ሰው ቤት አይሄዱም። ሰው ቤታቸው አይመጣም። በር ዘግተው ነው ለሁለት የሚኖሩት። እሺ ስልክ የላትም ብላ ለእናትየው ዋሸች። 8 ዓመት ሙሉ ከቤተሰቦቿ አገለለቻት፣ ከሰው አገለለቻት። ዛሬ ሰማሻት ቮይሱ አሁን የላኩልሽን ሰማሁ። ሰማሁት። ሰሚራት ሁናቱን በምን ይታወቃል? እንትን ስናፕሻት አሁን ምን አለችኝ? ዩቲዩብ እና ስናፕሻት ታየው አሁን ቪዲዮን ታየዋለች የሆነ ነገር ትሆንብኛለች ምናምን እኮ ብላኛለች። ደውያለሁ እኔ ሙኝ መሰልኳት። ሙኛን ትፈልግ ቆይ አሁን ለማን ለፋጡማ ደውዬላትሽ ላላ መሞት እንኳን አልሞተችም። የት ትቀብራታለች? ህግ ያለበት ሀገር። እሱን እኮ ነው ገላት እንዳይሆን ሲሉ እንዴ እናንተ ምን ገላ ሬሳዋን አትበላው? የት ታረጋታለች ገላ? እሷ ያሳሰባት ፎቶዋ መለጠፉ ነው፣ ቪዲዮ መሰራቱ ነው እንጂ የሰው ህይወት አላሳሰባት። ብዙ ልጆች እንደው ግብረ ሰዶም እንዳትሆን እኔም በጣም የፈራሁት እሱን ነገር ነው። አስተፈሩላ አላህ
ትክክል። እኔም ስጋት እኔም በቃ እሱን ነው እሺ፣ በጣም እንትን ያልኩት ሰው ያገለች ብዬ ነው የማስበው። ሌላ ምንም ምክንያት ሊኖር አይችልም። ይህ ውስጥ ምን ገብቶ ነው? ላይ እንደሆንኩ ታውቃለች መሰለኝ። አታነሳ ለሁለት ቀን ስልክ አላነሳም በቴክስት ነው ማውራችሁ ብላለች እኮ። ይሄ እኮ ነው መሪድ ነፍሲ ናት የምልሽ። አየሽ እናንተ ታውጣለች። ሁለት ቀን በቃ ቴክስት ነው ማወራው፣ ቮይስ አላረግም፣ ሁለት ቀን አልደዋወልም። ይሄ አሁን ጤነኝነት ነው ጋይስ? በፍጹም አይደለም። የሆነ ከጀርባ የሆነ ነገር አለ ወይ? መሪድ ነፍሲ ታውቂያለሽ? መሪድ ነፍሲ እንደዚህ ናት። ይሄማ ጤነኝነት አይደለም። እኔ ፈጣሪ እንደው ይርዳን እንጂ ሴትዮ አሁን እኔ ኤቭሪዴይ ቪዲዮ ሰራለሁኝ እስኪ እንደ ሁሉም ሳውዲ ላይ ያለው ህዝብ እስኪደርሰው ድረስ። በአረብኛ ስለሰራው ነው እኮ የመጣቸው። አማርኛውንም አንቃን ነበር እናንተ አበሾች ምንም አታመጡም ብላ። አዎ ከሳውዲ ውጭ የሆነ ሰው ሁሉም ሰው ቪዲዮ ቢሰራላት የበለጠ ለኢትዮጵያ ህዝብ ተደራሽ ይሆናል። ምን የቡና ቁርስ አሁን አልበላም፣ አራበኝ። ማጥሚት እየጠጣሁ ነው። ቡናውን ብቻ ስጭ። ቴንክ ዩ። ለምን ፖሊስ አይጠቆምባትም እኮ? እንዴት ነው? ማን ነው የሚጠቁመው? እኔ ያለሁት ካታር ነው። እንግዲህ እሙ ሳውዲን ፖሊስ ጋር እኮ መጠቆም ትችያለሽ። ስትጠቆሚ ግን ማለት ነው መረጃ በስነ ስርዓቱ ማለት ኢቃማ ማለት ወይ ኢቃማ ሊኖራት ይገባል ወይ ፓስፖርት ሊኖራት ይገባል። በቃ ያችን ነገር የፋጡማ ሳይሆን የፋጡማም ይሁን የሰሚራም ይሁን ያንዳቸው ሸክ እኮ ካለሽ ለፖሊስ ማመልከቱ ቀላል ነው። ገብቶሻል? ታዲያ ምንድነው ፓስፖርት የልጅቷ የዚች የሰሚራ ሙሉ አድራሿ ሊታወቅ ይገባል። ፓስፖርቷ ይታወቅ። ፓስፖርቷ ከመጣ እኮ በላቅ ይደረጋል። ምንም ችግር የለም። በላቅ እኮ በራሷ በፋጡማ በራሷ ስም ከሆነ ይሄ የስልክ ቁጥሯ በዛ በላቅ። ግን ልጅቷ ትክክለኛ የፓስፖርት ቁጥሯ ብቻ ነው የምንፈልገው እኛ። አሁን እኔ እኮ እያወራው ነው፣ ግን የፓስፖርት ቁጥር ይፈልጋሉ ማለት የፓስፖርት ቁጥር አሁን ለምሳሌ እሷ ከፊሏ መሆኑ የሚታወቅ ከፊሏ ናት አይደለ? ከፊሏ ለመሆኑ የልጅቷን የዚች የሰሚራን የፓስፖርት ቁጥሯን ስትመጪው ትክክለኛ ሙሉ ስሟ ከነምኗ ይወጣል። የዚች የፋጡማ ማለት ነው። በዛን ሰዓት እኔ ያን ክስ ከሳታለሁ። ለምሳሌ ለፖሊስ በላቅ ሳደርግ ስማ መክሰሳችን ቤተሰብ አይደለሽም ማመልከት በላቅ ነው የምታደርጊው። በላቅ ታደርጊያለሽ። ለምሳሌ እዚህ ቤት የሆነ ድምፅ አሁን እኔ ጎረቤቴ የሆነ ድምፅ ብሰማ ወይም መንገድ ላይ የሆነ ወንጀል ባይ ለዛ ጥቆማ የሆነ ሰው እየጮኸ ነው እዚህ ውስጥ ብሎ እንደመጠቆም ጩኸት ሰማው ከዚህ ውስጥ ብሎ እንደመጠቆም ማለት ነው። በዚህ ስልክ ቁጥር ሰዎቹ እንዴት ስልክ ቁጥሩን ሲመቱት በስሟ ከሆነ ለአመታት በስሟ አይደለም እንትን ይሄ ቁጥር የእሷን ቁጥር ስትመጪው ነን ኔም ነው የሚለው ማለት በስሟ አይደለም። ይሄ ቁጥር በስሟ እንዴት አመታት አብሯት ኖረ? እንዴት ለአመታት አልተቀየረም ቁጥሯ? ለአመታት ይሄኛውን ዝም ብላ ህዝቡን የምታወራበት ይመስለኛል። የራሷ የሀውያ የሰጀለችው የራሷ ቁጥር ካስ ሊኖራት ይችላል። ማለት የፈለጉት እዚህ በዚህ ቁጥር እናትየው ለ8 ዓመታት የሚያወሯት እሷን በዚህ ቁጥር ነው። ቁጥር ቀይራ አታውቅም። እና አንድ ሰው ደግሞ አንድ ቁጥር ለአመታት ካልቀየረ በስሙ ነው የገዛው ወይ በሆነ ሰው ስም ነው የገዛው ማለት ነው እንጂ ይሄ ቴምፖራሪ ሴም ካርዶች፣ ጊዜያዊ ሴም ካርዶች በባንጋሊ ስም በማንም ዝም ብሎ ተገዝቶ ከጊዜ በኋላ ኤክስፓየርድ የሚያደርጉ እንትን አይልም። ገባሽ? የሚያደርጉ ኤክስፓየርድ የሚያደርጉ ሴም ካርድ ቢሆን ኖሮ ትቀያየር ነበር በየጊዜው። ፋጥማ ለ8 ዓመታት ይህንን ስልክ ነው የተጠቀመችው። እናትየው የሚያገኛት በዚህ ቁጥር ነው። ከእናትየው ነው የተቀበሉት ይህን ቁጥር አሁን እያገኘናት ያለንበት
ምናልባት እሱን ቁጥር እያስቀመጠችው ሌላ ዴይ ቱ ዴይ የምትጠቀመው ቁጥር ይኖራታል። ግን ይሄ ሴም ካርድ አብሯት ለአመታት ኖሯል ነው የምልሽ። አብሯትን ቢኖር ሴቭ ካልሆነ ሀውየዋ ላይ የምትጠቀምበት ገቨርንመንት ላይ እንዳለ የምትጠቀምበት ሌላ ቁጥር ሊኖራት ይችላል። ይሄኛው ኖርማል እኮ ነው። ከሰደደች ፋቱራ ወይ ብትጠይቂው ቪዲዮ በአረብኛ እንዲሰራ ምክንያቱም እሺ ችግር የለውም እጠይቀዋለሁ። ለምን እኛ አሁን ሲመቱት ለዚህ እኮ ነው የልጅቷን ፓስፖርት የምንፈልገው። ልክ የልጅቷ ፓስፖርት ሲመታ ከፊሏ ማን እንደሆነ መቼ እንደገባች መቼ እንደወጣች ታድሷል አልታደሰም፣ ፓስፖርት አሳድሰሻል ወይ አልኳት። አዎ ፓስፖርት አሳድሽላታለሁ ኢቃማም እየታደሰ ነው ያለው አለችኝ። ገብቶሻል? እሱን ለማወቅ ይረዳል። ሳውዲያዊ አንድ ማዳም አለች የሆነ ነገር በቀደም ያደረግኩላት እና በጣም በጣም በጥሩ የምታወራኝ ለእሷ ልንገራትና ቁጥሯን ሰጥቻት ለፖሊስ እንድታመለክትልኝ ልንገራት። ሰው አግታለች ይቺ ሰው እና ለፖሊስ ስጭልኝ ቁጥሯን ልበላት። ቁጥሯን ስልክ ቁጥሯን ሌላ ምን አለኝ? ቁጥሯና ፎቶዋን ያለኝ ቁጥሯና ፎቶዋን ሰጥቼ ለፖሊስ ስጭልኝ ማለት አሁን እኔ እዚህ ካታር ቢሆን ኖሮ አቅራቢያ የሚገኝ ፖሊስ ጣቢያ ሄጄ ለፖሊስ አመለክታለሁ። ገባሽ? እንደዚህ እንደዚህ የሚል ነገር አለ፣ ምንድን ነው ማድረግ ያለብኝ? ወይ ደግሞ ኤምባሲ በአካል ሄጄ እንደዚህ እንደዚህ አይነት ነገር አለ፣ ምንድን ነው ማድረግ ያለብኝ ብዬ ወይም ደግሞ ለፖሊስ ምክንያቱም ከሞተች እቺ ልጅ አሁን እዛ ቤት ውስጥ ከሞተች የአይምሮ ታማሚ ናት ብላለች። አንድን የአይምሮ ታማሚ ቤት ውስጥ ዘግቶ ማስቀመጥ ህጉ አይፈቅደውም። አሁን እሷ እያለች ያለችው አይምሮዋን ታማለች ነው። ውሸት ነው። አይምሮዋን አልታመመችም። ቶሎ ትደነግጣለች። ደም ግፊት አለባት። ብዙ ነገር ነው የምትል፣ ስኳር፣ ደም ግፊት። ስለዚህ አንድን የአይምሮ ታማሚ ቤት ቆልፎ ማስቀመጥ የትኛውም ሀገር ህግ አይፈቅደውም። አይምሮ ታማሚ ከሆነ የአይምሮ ሆስፒታል ይገባል፣ እዛው ትሪት ይደረጋል፣ እዛው ተቀምጦ እዛው ተኝቶ መድኃኒት እየተሰጠው ይታከማል። ካልዳና አይወጣም። ካልዳና ከማህበረሰቡ ጋር አይቀላቀልም፣ አይፈቀድም። ስለዚህ አይምሮዋን ታማለች ነው የምትለው። እንደዛ ከሆነ ወንጀል ነው፣ አይቻልም ብዬ አልኳት። ምላሽ አልሰጠችም ለዚህ። ገባሽ? ስለዚህ አይዶኖ ሳውዲ ላይ አንድ ሰው እየተበደለ እንደሆነ ያለ ፍላጎቱ ግን ፖሊስ ሲሄድ እዛ ጋር በፍላጎቴ ነው ብትልስ እኮ እሱን እኮ ነው ሀቡዬ አንቺ ያልገባሽ እኮ። አሁን እኔ በላክ ሳደርግ ምንድን ነው ከልጅቷ ምን አይነት ነገር መልሳ እኮ መክሰስ ትችላለች። ገብቶሻል? በስም ማጥፋት ልጅቷ እኔ እኮ ልጅቷን ነው አሁን ለዛ እኮ ነው አንቺ አበሻ ስለሆንሽ እኛ አበሾች እንፈራለን። ለአረቧ ብነግራትና ለሳውዲዋ ማዳም ለማቃት ቁጥሩንና ፎቶዋን ሰጥቻት ጉዳዩን አስረድቻት እሷን እንድታመለክትልኝ ባረግስ ወይ ፖሊስ ወንድም ፖሊስ ባል ካላት እንድትነግርልኝ ማድረግ የሚችለው ነገር ይቻላል። አዎ ይቻላል። እኛ አሁንም እኮ ይኸውልሽ ለአንዳንድ ሰዎች እዚህ ላሉ ሰዎች እኔ ቁጥሯን ሰጥቻለሁ። ያው ቀን ትጠብቂያለሽ። ዝም ብለሽ መጥሽም እዚህ ሚዲያ ላይ የማታወሪው ነገሮች አሉ። መጠቆም ያለብን ቦታ ጠቆመናል። የልጅቷን የዝቼ ፋጡማን ቁጥር ሰጥተናል። ያው ኢንፎርሜሽን ሲሄድ ነገሮች እንትን እንዳይሉ ነው እንጂ እኮ እዛ መዲና ላይ ይሄን ነገር እንዲተባበሩን ሰዎች እንትን ብለናል። እራሱ አረቦች ማለት ነው። እኔ ሰጥቻለሁ ቁጥሯን፣ ግን እስከሚመጣ ድረስ ትጠብቂያለሽ በተስፋ። አሁን ዛሬ እንደዚህ ነው ማለት አልችልም። የሆነ ሲሆን ነው በቃ ሆኗል ብለሽ የምትይው እንጂ ሰጥተናል እኮ ለቁጥሯን እኔ ሰጥቻለሁ። ፎቶግራፏን ሰጥቻቸዋለሁ። መሆን ያለበት መሄድ ህጉ እንዴት ነው የሚያስኬደው? እነሱ ይሄዱበት፣ እኔ ሳልሆን እነሱ እንደሄዱበት እኔ ሰጥቻለሁ። ሰጥተሻል እንዴ? ኦኬ አንቺ ብትነግሪኝ አሁን እኔ ለማዳሟ ለመስጠት አላስብም ነበር። ስለዚህ ሰጥተሻል። አረቦች ሰጥቻለሁ። አዎ ሰጥቻለሁ። የእነሱ መልስ ነው የምጠብቀው። በምን አይነት ሁኔታ ምናምን የሚለውን ነገር እዚህ ጋር ሚዲያ ላይ መተሽ የማታወሪያቸው ነገሮች አሉ እና ሲሆን የዛን ሰዓት ዞሮ አሁን እጃችን ውስጥ ገብታለች ፋጡማ ማለት ምንም በፊትም ቦታ አታመልጥም። በምንም ቦታ ምናልባት ጊዜ ዛሬ ነገ ጊዜ ሊወስድ ይችላል። አዎ ጊዜ ሊወስድ ይችላል፣ ግን በፍጹም አታመልጥም የትም። እሷ እንደ በድሮ አስተሳሰብ ውስጥ ናት ያለችው። እኔ ሳውዲ ነኝ እናንተ አጅነቢና ምንም አታመጡም ነው። ግን ህጉ አንድና አንድ ህግ አለ። በህጉ መሰረት ከሄድሽ ማንም ሊነካሽ ማንም የፈለገችው ብታመጣ ዞሮ እሷ የምትገባ ፈርታለች እኮ ስታወራሽ ፈርታል። እኔ መጀመሪያ ለማስፈራራት ስትሞክር እኔም እሷ ባመጣችሁ በአወራችሁ ልክ ነው አወራኋት። ሳወራት
መፍራት ጀመረች። እኔ በቃ እሺ እናቷን አናግራታለሁ፣ ለእናቷ ገንዘብ ልኬ ከዚህ ሳምንት ውስጥ ሄጃለሁ፣ ካልሄደች ታያለሽ፣ በእውነቴን ነው የምልሽ፣ ወላሂ ልካታለሁ፣ እኔ አላህን ዱዓ እናደርጋለን ምናምን የምታወራው ሁላ ቅብጥርጥር ያለ ነገር ነው። እና ልጅቷ ራሱ ኖርማልነቷን ትንሽ እንትን ይልሻል፣ ያጠራጥርሻል። ኖርማል አይደለች። ታዲያ ለአረቦች እንደሰጠሽ አንቺ ለምን አልነገርሽኝም? እኔ ለመዳሟ ሳልልሽ በፊት ምንም ችግር የለውም። አንቺም እኮ በሁሉም በኩል መሞከር ነው። ምን ችግር አለው? ፓስፖርት ነምበር ምናምን ስላልሽኝ እኔ አሁን ይሄኛው ትክክለኛው ፓስፖርት ነምበሩን ፓስፖርት ምልሽ በትክክል ፖሊስ ጋር ሄደሽ ማመልከት መብት አለ። ገብቶሻል? ህጋዊ ነው። በዚህ ፓስፖርት ከጠፋች ይሄን ያህል ጊዜ ነው ቤተሰቧ እንደዚህ ብለሽ አንቺ ማና ክስም ምንም አትሆኝም። ግን ይሄ መረጃ የሌለሽ ልጅቷ ፓስፖርት የሌለሽ ወይም ኢቃማ ካለላት ዝም ብለሽ የምታደርጊው ነገር እንትን አይሆንም። እነሱ ግን ይሞክሩታል። በዚህ አንቺ ከሌነሽ የራሳቸው መያዝ የሚፈልጉትን ነገር ተከታትለው በአንድ ጊዜ አይደለም የሚይዟት፣ ይከታተሏታል። የምትናገረውን ቴክስቷ ምኗም ይፈተሻል። በዛን ሰዓት ነው ለራሷን ሴም ካርድ ሰብራ እንዳትጥለውና እኔም እኮ ለዚህ ነው ሴም ካርዷን ቶሎ ሴም ካርዷ ለፖሊስ ተሰጥቶ ፖሊስ ሎኬሽኗን በሴም ካርዷ ስልኳን አስገብቶ ሎኬሽኗን ማግኘት ከቻለ ሄዶ ስልኳን ለፖሊስ የሚሰጥልን ሰው እና ሎኬሽኗን ማውጣት ካልቻሉ ነገሩ እየከረረ ሲሄድ ሴም ካርዷን ሰብራ ጥላ እንዳጠፋ ብትሰብረውም እኮ አጠፋም ይወጣል። ሰብሮ መጣል ምናምን የለም። ያወራችበት በሰብራን በጠለው እኮ እንትን ላይ ያለ ማርኬት ይገኛል። ሎኬሽን ሴም ካርድሽ አክቲቭ ካልሆነ ሎኬሽንሽ እንዴት ይወጣል? ሴም ካርዱ አክቲቭ መሆን አለበት። ኦልሬዲ ወስዳ ባህር በጠለው ሰብራ በጠለው እኮ ዝግ ሆነ። ስለዚህ ሎኬሽኗ እንዴት ያገኛል? ሴም ካርዱ አክቲቭ መሆን አለበት እኮ ሎኬሽንሽን ትራክ አድርጎ ለማለት። ልጅቷ የምታደርገው እንደዛ አይመስለኝም። እንትን እንደንትኗ ራሷ ያለችበት የሰሚራን የራሷን ስልክ ቁጥር ብናገኝ በጣም አሪፍ ነበረ። ስጭኝ አልኳት እኮ ሰሚራን ላውራት አልኳት። ሰጥም ብትሞት አትሰጥም። እንኳን ሰጥ እንደዚህ በስልክ እንኳን ራሱ ታገናኝሽ እንዴ አበደች። እንዴት እንዳደረጋት ላውራት ብያት፣ እሺ ላውራት ከኔ ጋር እንደ እህት ላውራት። አንቺ እህቴ ነሽ፣ እሷ እህቴ ናት። ላውራችሁ ችግር የለውም። በመካከላችሁ ሆኜ እኔ እንደ እህት እንትን ያለውን ችግር አብረን እንፈተዋለን ምናምን አልኳት። በፍጹም እናንተ ማናችሁ? እናንተ እንድናችሁ ላላለች እንትን የምንፈልገው ጋይስ ሳውዲ ውስጥ የሚያውቃት አበሻ እንዴት የሚያውቃት አበሻ ይጠፋል? ምን ውስጥ ጉድጓድ ውስጥ ነው የምትኖረው? ያው መዲና ላይ የምትኖሩ ልጆች ካላችሁ ምናልባት ፎቶዋን አይታችሁ የምታውቋት ካላችሁ ንገሩን። መዲና ላይ እባካችሁ መዲና ላይ የምታውቋት ሀበሾች ካላችሁ ንገሩን። ኦኬ እቺ ናት ልጅቷ። ቪዲዮም ሰርቻለሁኝ በአረብኛም በአማርኛም ሰርቻለሁ። አረብኛ ቪዲዮ ስሰራ ነው የመጣችው እና ፕሊዝ ሶሪ። እቺ ናት ልጅቷ። እቺ ታጋቿ ናት። ወደዛ ያለችው ገስቶች ሸፍኖታል፣ አይታያችሁ? እሷ ናትና እባካችሁ መዲና ላይ የምታውቋት ካላችሁ አሳውቁን። እናመሰግናለን። እንጠብቃለን። ኦኬ እኔ 2 ቀን ብላለች። እንግዲህ 2 ቀን እንሰጣታለን። በ2 ቀን ቴክስት ነው የምታወራው። አሁን ቴክስት ብታወሪያ ታወራሻለች። እኔ በቴክስት ማውራት አልወድም፣ በቮይስ ወይም ተደዋውሎ ካልሆነ በስተቀር። ስለዚህ እንትን እንላለን። 2 ቀን እንስጣትና ከ2 ቀን በኋላ እንገናኛለን። ኤፍሬም ያወራት ነው። ኤፍሬም ሰላም ነው ወንድሜ፣ እንዴት ነህ? ኤፍሬም አሁን ወደ እነሱ ጉዳይ እንሂድ። ኤፍሬም አይ ቲንክ ስልኩን አስቀምጦ ሄዶ ነው። ከ2 ቀን 2 ቀን ከ2 ቀን በኋላ ነው መደዋወል የምችለው ብላለች። እንግዲህ ከ2 ቀን በኋላ እንገናኛለን። እሺ በቃ እሺ አቡዬ መልካም ጊዜ። ግን ሀቡ 8 ዓመት ሙሉ እንዴት አልጠፋችም? ማዳሟ መሰለችሽ እንዴ? እንዴት ነው የምትጠፋው? ጓደኛሞች እኮ ናቸው። ስለዚህ ምን አስለምዳት እንደሆነ ምን አድርጋት እንደሆነ በምን አሳስራ ቤት እንዳስቀመጠች ፈጣሪ ወቅ 8 ዓመት ሙሉ
ግን ሰማሻት ሀቡዬ አብራ ስታወራት ግን እኔ አላመንኩም። ተረጋግተሽ ብትሰሚያት ሲያወሩ ትሰሚያቸዋለሽ አንድ ላይ አይሰማም ድምጿ። እስኪ በጣም ተረጋግተሽ ሰሚያትም አንድ ይሄን አሁን የላክችልኝ ቮይስ የምጠይቃት ጥያቄ አለ። ግማሹ በአረበኛ ነው፣ ግማሹ በአማርኛ ነው። ፕሊስ አትደውሉብኝ ቲክቶክ ላይ ፕሊስ። ማነው ዋትሳፕ ላይ አትደውሉ። ስንት ሰው ብሎክ እንዳርኩ እኮ ዋትሳፕ ላይ መልእክት አስቀምጣላችሁ። ባየሁት ሰዓት ፍሪ ቦንኩ ሰዓት አይቼ መልሳለሁ። ዋትሳፕ ላይ የሚደውልልኝ ሰው ብሎክ አደርጋለሁ። በረከተ መፍትሄ። ቆይ ቅልቦች ይምጣ እንጂ ምን ሆናችሁ ነው? ቅልቦች ሲመጣ ዛሬ ሊያገኛት አይደል? ሜሪ ቦንዷን በአካል ቅልቦች የተቀጣጠር ነው መጥቶ ምላሹን ይሰጠናል። ተረጋጉ። በበረከት ጉዳይ እኔ ግን ምንም የሰሚራ ድምጽ በምን አወቅሽ ሰሚራ መሆኗን? ከሌላ ሰው ጋር እያወራች ቢሆንስ? እኔ አሁን ሰሚራ መሆኗን አለመሆኗን ማወቅ አልችልም። አይቻልም። በቪዲዮ ደውላ እሷ ጋር በትክክል እሷን የሚያስረዳ በመደውል አይደለም ቪዲዮን ቀርጻ እንድትልክልኝ ነው የነገርኳት። ለምን? ለእናትየው መላክ ስለምፈልግ። አሁን እናትየው ጋር ደውላለሁ ብላለች። አይ አንፈልግም፣ መደወል አይደለም ቪዲዮ ቀርጻ ትላክ። ልታስፈራብር ነው እንዴ እንደ ልማዷ? ونربي ظهري لا تتحركي بس برضه اللي صار شوية زي نفسكونا بس هي نعرف حاجة عندي لا ونعمل صل ولا شيء عندي صل لا تصور ظهري كامل كثير ضل مشكل على كل شيء على كل عظمي كأني عندنا شيء سوان كأني طايحة في فوق نعمل وانت አይሽ ሰሐር ይሄ መዘናጋት ምንድን ነው ጋይስ? እኮ እሟት ታዘናጊ ይላሉ። ምንድን ነው ማዘናጋት? ምንድን ነው? አውዬ ቻው የኔ እናት በቃ ያለውን ኢንሻአላህ አላህ ይፈርጃ። ልጅቷን የማቸውን እንደ ኧረ ዝም በያቸው ሙዬ። አታዘናጊ ማለት ምን ማለት ፈልገው ነው? ማዘናጋት ጉዳዩ እየረዳችን እኮ ነው፣ እያገዘችን እኮ ነው እንጂ ምንድነው የምታዘናጋው? ፋጥማን እኮ አታውቃትም። እኔ እኔን ቁጥር የሰጠዋት ደውዪልኝ ብዬ ለእኔም ስትቦልከኝ ደውዪልኝ ብዬ ነው የሰጠዋት። ክፈቻት ሀቡን ስንላት ፈታችሽ አይደለ? እፈታት አለው አለችኝና ትናንትና እፈታት አለው በቃ አለች። እፈታት አለው እሺ ግን አንሱልኝ አለች። ቪዲዮን ታንሳልኛል በቃ ሀምሼ እንድሃ ቪዲዮ አየሽ? አዎ እሱን ነው ስሟን ነው እንትን አንደኛ የአረበኛው ወይ ቪዲዮ ትለኛለች። ቪዲዮ ዘፊል ቪዲዮ ትለኛለች። አስሬ ስሟን በአረበኛው በጣም ነው ያመማት። አማርኛውን አማርኛውንማ በጣም አበሻ ስለምትንቅ እኮ አማርኛውን እኮ ቦታ አልሰጠችንም። እኔ ምን ስለሰራው እኮ ነው የደወለችው። ገና እስናብ ላይ ለቀዋለሁ አልኳት። የሀቡን ቪዲዮ አንስቼ ስናፕሻት ላይ የሳውዲ ስናፕሻት ላይ ለቀዋለሁ ብያታለሁ። በትክክል ሰሚራን አምጥተሽ ሀቡ ጋር መጥተሽ በቪዲዮ ለህዝቡ ማታሳየና ሀቁን እውነቱን ካልተናገርሽ ልጅቷ ተናግራ በራሷ ፈቃድ ታግታ ከሆነ ችግር የለብንም። ግን መታ ለሀቡ ትንገራት። እኔ በአረቦቹ በስናፕሻት ላይ ደግሞ እለቀዋለሁ። የሀቡን ቪዲዮ ራሱን ኮፒ አድርጌ ስናፕሻት ላይ እለቀዋለሁ። ታውቂያለሽ መምለካ ላይ ሁሉም ነው የሚያዩት ብያታለሁ። እንደሱ አይሆንም። እኔ እናቷን አናግራለሁ፣ ይዣት እሄዳለሁ። ሹፊ ከባንክ ቤት ገንዘብ ወስጃለሁ ምናምን ነው የምትለኝ። ገንዘብ ገባሻ እንድንረጋጋኛ እንድንተው ጉዳይ ከዛ ትንሽ ቆይቶ ይረሳል። እንደዛ ነው። ብር ጉዳይ ከሆነ ብር እንስጥሽ ብያታለሁ። ምን ያህል ነው የምትፈልጊው? ኤፍሬምም እኔም አውርተናታል በብር ጉዳይ። ኤፍሬምም ምን ያህል ነው የምትፈልጊው ብሏታል። እና ትኬት ከፈልሽ እኔ ትኬት ልቁረጥላችሁ ስላት አሁን በዚህን ሳምንት ፈቅደውልኛል። ገንዘብ አውጣለሁ ከባንክ ታያልሽ፣ ይዣት እሄዳለሁ እናቷ ጋር። አንቺ ማብረሽ ነው ይዘሻት የምትሄጂው? አዎ እኔ ማብሬ
እና ለማዘናጋት ጭራሽ እንደዛ ቢሆንማ ሰላማዊ ሰው ብትሆንማ አንቺም ነይ ቤት ነይ ቡና ጠጪ ትልሻለች፣ ትጠራሻለች፣ ታሳይሻለች። ለደወለ ሀበሻ ሁሉ ኑ ነበር የምትለው ሰላማዊ ሰው ብትሆን። እኔ ዛሬ እንዲሁም ጁማ ነኝ እረፍት ነኝ ልምጣ አልኳት። መዲና ችግር የለብኝም ልምጣ አልኳት። ውላይ ልምጣ ቤትሽ ልምጣ አልኳት። በፍጹም አትመጭም። አንድ ሀበሻ በሪ ጋ አይደርስም። አያንኳኳ በር ከተንኳኳ ፌንት ትዘረጋለች አለች። ፌንት ትወጣለች። 2 ቀን 3 እንደዛ አለችሽ። 7 ቀን ፌንት ትበላለች በር ከተንኳኳ አለች። ልታጨልለኝ ነው አልኩሽ። እኔ ብዙ ዘመዶች አሉኝ፣ ሳውዲ ጓደኞች ዘመዶች አሉኝ እና ሰው ልላክ ስላት እኮ 7 ቀን ፌንት ትበላለች። በተንኳኳ አፓርትመንታችንን ሰው ካንኳኳ ሸቃችንን ሰው ካንኳኳ ፌንት ትበላለች አለች። ሺዝ ናት ኖርማል። አይ በቃ አልሙዬም እንሰራ። እሺ በቃ ቡዬ ከ2 ቀን በኋላ ጉዳዩን እና እናትየውም ደግሞ ሄደው ውጭ ጉዳይ ማጻፍ ከቻሉ ኢንሻአላህ እዛው ሆነው እዛው ሰቆጣ አይደለም የሚኖሩት እዛው አካባቢ ጉዳይ ለምድ እዛ አይደለም ወረቀት ከአካባቢያቸው ከዚህ ወረዳ ነው ምናምን ቀበሌ ነው የሚባለው። እዛ አካባቢ ሄደው ለደሴ ማለት ነው ለደሴ እንትን ኢሚግሬሽን ማለት ነው የደሴ ኢሚግሬሽን የትብት ነበሩንም ቢያገኙ እኮ ውጭ ጉዳይ ሄደው ደብዳቤ ማጻፍ አለባቸው። እሱ እህቷ አለች አይደል? እህትየዋ እኮ ስላለች ነው። እሳቸው ቁጥሯን ብቻ ያወጡልናል ለሳቸው ተተዋት። እህቷም ትችላለች። እህት ናት የአባቷ ልጅ ከሌላ የምትወለድ በቃ ይቻላል። የአባቷ ልጅ ከሆነች ትችላለች። ሄዳ ኢሚግሬሽን እንትን የውጭ ጉዳይ ሄዳ ማመልከት በአንድ ቀን ይሰጧታል። እሱን ደግሞ ማህመድ ጋር ወንድም ካለድ እንዲረዳ ታደርጋለህ። ዝም ብለው ማህመድም አውርተናል። ማህመድ ጋር ከአረቦች ጋር እኮ አውርተናል አልኩሽ። ማታ ራሱ ስለሷ ጉዳይ ራሴ ነው የምፈልገው፣ ሌላ ሰው እንዳይገባበት። እኔ ራሴ ወንድም ካለድ ጋር ልካትና ራሴ ሄዶ ወንድም ካለድ በአንድ ቀን ደብዳቤውን አጽፎ እንዲህ አደርጋለሁ። እሺ በቃ እሺ እናትየው ብቻ እንትኑን ያውጡልን። ፓስፖርት ቁጥሯን ብቻ ካመጡ ብዙ ነገር ለውጥ አለ። በህጉ መሰረት በህግ ትሄጃለሽ። ህጉ የሚጠየቅ በፍርድ ቤትም ከዛም በኋላ ህግ ይዘዋል። ገብቶሻል? ፓስፖርት ቁጥሯን በቃ እንዲያወጡ ለማዘር ይነግራቸው ነገር ነው። ለኤፍሬም ንገሪው። እኔ በእነሱ ጉዳይ አሁን ቢዚ ስለመሆን ለኤፍሬም ንገሪው። እሺ ለማዘር እንዲነግራቸው ሄደው አቅራቢያቸው የሚገኝ ኢሚግሬሽን እንዲያወጡ ፓስፖርት ነምበሯን ንገሪው። እሺ ሹክራን። አፍዋን ሀቢቢ አንቺ ሹክራን ራስሽ። እሺ ወደ እናንተ ጉዳይ እንሄዳለን። ሙሉ ቀን ልጥራው አይደል? ሙሉ ቀን ጋር ልደውል